ከዓመታት በፊት ይህ የካቲት ወር የአዲስ አበባ ገጽታ ነበር። የአፍሪካ ህብረት የመሪዎች ጉባኤ ሲካሄድ የንግድም ሆነ ሌሎች መደበኛ የሥራ እንቅስቃሴዎች መስተጓጎል ሲገጥማቸው ማየት የተለመደ ነበር። የመንገዶች መጨናነቅ አለ። የአፍሪካ ህብረት ተሰብሳቢዎች መኪና ሲተላለፍ የግድ የነዋሪዎቹ መኪና ወይንም ታክሲዎች ከመንገድ ወይ ማስወገድ ነው የነበረ፣ በየስርቻው ዞር ማድረግ ነው የነበረ። የራሱ ሆቴልም ቢሆን የተለያዩ የንግድ ዘርፎችም ቢሆኑ ከስተመር ወደ ቶሎ በሰዓቱ ሊመጣና ደርሶ ሊሰራ አይችልም። የትኛውም የንግድ እንትኖች በጣም እንቅስቃሴያቸው እንትን ነበር፣ የተገታ ነበረ። ትራንስፖርት ክራውድድ ስለሚሆን መንገድ ላይ ረጅም ሰዓት ስለምትቆይ ስራ ስትገባ አርፍደ ነው የምትገባው። ስራም የመበደል ነገር ያጋጥማል። በዛ ላይ ደግሞ አንዳንድ አስፈላጊ የሆኑ ወሳኝ ቀጠሮች ላይ ቶሎ ላለመድረስ ትችላለህ። ብዙ ነገሮች ያስተጓጉላሉ። በአብዛኛው የቦታው ፍተሻ ይኖራል። በአንዳንድ መንገዶችን መጠቀም አይቻልም። ይህን ስራ ለመድረስ ራሱ አስቸጋሪ ሁኔታ ላይ ነበር የነበረው። ስሟንና ታሪኳን እየመሰለች የምትገኘው አዲስ አበባ የበርካታ ዓለም አቀፍና አህጉር አቀፍ ጉባኤዎች መናኸሪያ መሆን ከጀመረች ሰንበትበት ብላለች። የእነዚህ ጉባኤዎችን በሰላም ማጠናቀቅ መቻል ደግሞ ለነዋሪዎቿ ክብር፣ ለከተማዋን ሞገስ የሚደርብላት ሆኗል። የአፍሪካ መዲናነቷን ውበቷን እያመጣ ስለሆነ ሰዎችም አትራክት ሆነው ወደዚያ አገር መጥተው ወደዚህ ከተማ መጥተው የተሻለ ነገር በኢንቨስትመንትም ሊሆን ይችላል፣ በኢኮቱሪዝምም ሊሆን ይችላል፣ የተሻለ እንቅስቃሴ ሊያደርጉ ይችላሉ ብዬ አስባለሁ። በተለይ ለሀገራችን ትልቅ እድል አለው። አንደኛ የአፍሪካ ህብረት ስብሰባ ማለት ለብዙ ዓለም ዳይሬክት የሚተላለፍ ነገር ነው አይደለም። ስለዚህ የሀገራችንን ገጽታ የምናሳይበት አንዱ ነው። ምን ያህል እድገት ላይ እንዳለን ያያሉ፣ ለውጣችንን ያያሉ። ስለዚህ በጣም ለኛ ጥሩ አጋጣሚና ቻንስ ነው ብዬ ነው የማስበው። በጣም የሚኮሩበትም ነው ብዬም ነው የማምነው። ለኛም ለራሳችንን በጣም እንኮራበታለን። በጣም በደስታ ነው እያሳለፍን ያለ ነው። በጉጉት ከሚጠበቁ ግዙፍ ዓመታዊ ጉባኤዎች መካከል የአፍሪካ ህብረት ጉባኤ ደግሞ አንዱ ነው። ኢትዮጵያውያን ሰው አክባሪነታቸውንና እንግዳ ተቀባይነታቸውን የሚያሳዩበት መድረክ ሆኖ ለግማሽ ክፍለ ዘመናትም ቆይቷል። ሀገራችን እንደምታውቀው እንግዳ ተቀባይ ነች። እነዛ እንግዶች መንገራተትና መጉላላት የለባቸውም። መንገድ ፍሪ ነው መሆን ያለበት። አሁን ላይ ደግሞ ከበፊቱ አይተ ከሆነ መንገዱ ንጹህ ነው። እንደ በፊቱ ይሆናል ብዬ አልገምትም። ፍሪ ሆኖ ነው የሚንቀሳቀሱት ብዬ አስባለሁ። ከቅርብ ዓመታት ወዲህ ደግሞ መንገድም ሳይዘጋ እንቅስቃሴዎችም ሳይገደቡ እየተካሄደ ነውና የህብረቱ ጉባኤ መልክ እየተቀየረ መጥቷል። ለዚህ ደግሞ የኮሪደርና የመንገድ ልማት ስራዎች ትልቅ ድርሻ ይወስዳሉ። አማራጭ መንገዶች መኖራቸው፣ ሰፋፊ ኮሪደር እንትኖች መኖራቸው በራሱ ጥሩ አማራጭ ነው ማለት ክራውድዱን የመቀነስ እንትንም አለው። በዛ ላይ ደግሞ ብዙ አማራጭ አስፋልቶችም አሉ ተጨማሪ እንትን ያሉ ማለት ነው እና ያንን ክራውድድ ይቀንሳል፣ በደንብ ይቀንሳል። ጉባኤው ታዳሚዎች መጠቀም የሚችሏቸው የህዝቡንም ፍሰት ብዙም በማያውቅ መልኩ ሰው መንቀሳቀስ እንዲችል ስለሚያደርግ የተሻለ ነው። ገበያውም ሳይቆም የንግድ እንቅስቃሴውም ሳይቆም እነሱም ስብሰባውን ተካፍሎ ተሳትፎ የሚሄዱበት ነው። ሰዎችም ገበያን በእነሱ የሚጠቀሙበት መንገድ ነው ያለ በአሁኑ ሰዓት። ከተማችን ምን ያህል እድገት በአጭር ጊዜ ውስጥ እንዳሳየች ለዓለም ታስተዋውቃለች። በጉባኤው ሰሞን የንግድ የትራንስፖርትና የማህበራዊ ግልጋሎቶቿ ሳይቋረጡ ሳይስተጓጎሉ እንግዶቿን ተቀብላ ልታስተናግድ አዲስ አበባ ዝግጅቷን ጨርሳለች።